የኢትዮጵያ ማህበራዊ ሚዲያ ከሳቸው ውጭ ስለ ሌላ ጉዳይ አላወራም ብሏል። አጂ ቦታ ለምጣ የቀብር ቦታቸውን በሚመለከት ተፊያሉ ያባዱን ሌላ እምነት የመጡ ሰዎች እነሱ ናቸው። እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለንና ከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ማንም ነብይ ሞቶ ሌላ ቦታ አልተቀበረም። እዛው የሞተበት ቦታ ላይ ነው የሚቀበረው። ይሄንን አቡበክር ገላገሏቸው። እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነብዩ አለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛው እስልምና ታሪክ ማምለኪያ ቦታ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያቅም። እሳቸውም ዱዓ አድርገዋል። ዛሬም ድረስ አድርጎ አያቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ቃለ መጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ ዓመትም አልሆነኝ ትላለች ጋዜጠኛ መስከረም ጌታቸው። ገና አዲስ ማይክ ያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶችን ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ስርዓት መጠበቅ፣ ህግጋትን ማክበር ግዴታ መሆኑ ብቻም ሳይሆን ስህተት ብንፈጥር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት። እኔ እምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ። እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደው ነው ላለመታየት ተጨነቅኩ። ይህንን የውስጤን ገልጦ ያዩት ሀጂ ጠሩኝ። ፈገግ ብለውና ቀሰስ ባለ ድምፅ እዚህ ያሉ ሁሉም አባቶችሽ ናቸው። የለበስሽውም ሁሉም አክብሮትሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል። ሳትጨናነቂ ያሰብሽውን ጀምሪ ያሉኝ የኔ አባት። ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራ መሰላችሁ? ደግሞ ሌላ ቀን እንደገና ሌላ ቀን አገኘኋቸው። እንደ ሚዲያ ሰው እድለኛ የለም እኮ። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ የመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳችሁ እየመሰሏችሁ ማግኘት፣ ማማከር፣ በእሳቸው መገሰጽ የምትመኟቸው። ሀጂ ሙፍቲ እንዲያነበሩ። ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከልል ሳይሆን አፍርሶ የሚያገናኝ፣ ልዩነት የምንሰብክበት ሳይሆን ሰው መሆኑን የምናስተምርበት መሆኑን አሳይተዋል። በ2017 ዓ.ም እንግዳዬ ለማድረግ ብዙ ሞክሬ ነበር። እየደከማቸው ነው በሚል ዙሪያ ያሉ ሰዎች አላገናኙኝም። ግን ምጠይቃቸው ብዙ ነበር። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስለመከሩኝና ስላስተማሩኝ ነገር ሁሉ አመሰግኖታለሁ። ዛሬ ብዙ ጽፌ ልመሰክርሎት ብመኝም ቃላቶች ደከሙብኝና ተውሁት። ሀገር ጥቁር ለብሳ ታልቅስ፣ የጎደለባትን ያጣችውን የምታውቅ እሷ። አባቴ ፈጣሪ ነፍሶን በሰላም ያሳርፍልን ስትል ጋዜጠኛዋ ጽፋለች። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት 9 ቀን 2018 ዓ.ም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ህልፈት ሕይወት የሰማነው በታላቅ ሐዘን ነው ብለዋል። የኢትዮጵያ ካቶሊክ ቤተክርስቲያን በታላቁ አባት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት ሕይወት የተሰማትን ጥልቅ ሐዘን ትገልጻለች። አገራችን ታላቅ አባትን አጥታለች። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የብዙዎች አባት፣ የሰላምና የአንድነት ተምሳሌት ነበሩ። ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በተለይም በሀገራችን ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ ሰርተዋል። ቤተክርስቲያናችን በእኚህ ታላቅ አባት ህልፈት ሕይወት የተሰማትን ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው ኢትዮጵያ ህዝብ እውነተኛ መጽናናትን እንመኛለን። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዝዳንት። ይሄማ አብዮት ነው
ይላል የቀብር ስርዓታቸውን የተከታተለ ሌላ ታዛቢ። በኢትዮጵያ ሰማይ ላይ አብዮት የሚመስል ትዕይንት እየተካሄደ ነው። የሀጂ ሙፍቲ ዑመርን እልፈት ተከትሎ ከተራው ዜጋ እስከ ታዋቂ ሰዎች፣ ከቧልተኛ እስከ ወግ አጥባቂ፣ ከድሃ እስከ ሀብታም፣ ከሃይማኖት መሪዎች እስከ ኢአማኒዎች መደብና ጎራ ሳይለየው እሳቸውን ለመሸኘትና ለማመስገን ከያለበት እየተመመ ነው። ይህ አንድ ሰው ብቻውን ሚሊዮኖችን አንድ ያደረገበት ታሪክ ነው። ኢትዮጵያን ኢትዮጵያ ብለው የሚጠሯት ሀጂ ማረፋቸው ከተሰማበት ሰዓት አንስቶ የኢትዮጵያ ማህበራዊ ሚዲያ ከሳቸው ውጭ ስለ ሌላ ጉዳይ አላውራም ብሏል። ምን አይነት ሰው እንደሚወድ አሳይቷል። የሀጂ እልፈት የማይታረቅ የሚመስል ልዩነት ያላቸውን ሰዎች ሳይቀር ሁሉንም በአንድ ላይ ማቆም ችሏል። ኢትዮጵያ ውስጥ ህዝብ እንዲህ በአንድ ልብ ሲተነፍስ የታየባቸው አጋጣሚዎች የሚከሰቱት ከስንት አንድ ነው። ሀጂ ሙፍቲ በእልፈታቸው ከጫፍ ጫፍ ማህበረሰባዊ ንቅናቄን ፈጥረዋል። በህይወት እያሉ ላሳዩት አርአያነት ያለው ስብዕናቸው ከህዝብ የተሰጣቸው ምላሽ ነው። በዚህ የሚከፋና የሚቃጠል ቢኖር እሳቸውን ከክብራቸው ዝቅ ለማድረግ በጓዳ ሲዶልት ከርሞ ከሃይማኖታዊ መሪነታቸው እየጎተተ ያወረደው የተጠላው ቡድን ብቻ ነው። ይህ ሁሉ የህዝብ ማዕበል የታየው ሀጂ ሙፍቲን አዋረድኩ ብሎ ለሚኩራራው ቡድን ምላሽ ለመስጠትም ጭምር እንደሆነ አድርጌ ነው መወስደው። በዚሁ አጋጣሚ ሁሉም አባት የሆኑት ታላቅ ሰው ከአዲስ አበባ በተጨማሪ በሌሎች ትልልቅ ከተሞች የክብርና የምስጋና ሽኝት ሊደረግላቸው ይገባል። የትውልድ ቀያቸው በሆነው ምድር ባሉ ትልልቅ ከተሞች ማለትም በደሴ፣ ባህር ዳር፣ ጎንደር፣ ደብረ ብርሃን ባሉ ከተሞች ጀምሮ በሌሎች አካባቢዎች ጭምር ህዝብ እኚህን ታላቅ ሰው በአደባባይ አመስግኖ ሊሰናበታቸው ይገባል። የሄዱት የሁሉም ሰው ምልክት ናቸውና ሲል ግለሰባዊ የሆነ ምልከታውን ጽፏል። የቀብር ቦታቸውን በሚመለከት የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ገልጿል። በዚሁ መሰረትም የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ እንዲከናወን ተወስኗል። ይህንን ሁኔታም ሙፍቲ በህይወት እያሉ ከተለያዩ አዲስ አበባ ከንቲባዎች ጋር ተነጋግረው መጨረሳቸውንም ልጃቸው አሳውቋል። ይህንንም ተከትሎ የቀብር ስነ ስርዓት አስፈጻሚ አካላትን ጨምሮ አንዳንድ አካላት ቅሬታ ሲያሰሙ ታይቷል። ከእነሱ መሃል የአንደኛው መልእክት እንዲነበባል። ጀናዛውን ሸኝተናል፣ ነገር ግን የቀብር ቦታውን በተመለከተ አቋማችን ዛሬ ተቀዳሚ ሀጂ ሙፍቲ ቀብር ሽኝት ፕሮግራም በደመቀ ሁኔታ ሸኝተናል። በሚቻለው መጠን ህዝብ ከማስተባበር ጀምሮ እስከ ሚሊኒየም አዳራሽ በተክቢራ በእግር እስከ መሄድ ሸኝተናል። የቀብር ቦታው ጉዳይ ምንም ያክል በቀብር ቦታነት ፍቃድ በተሰጠው ከቤታቸው ጎን ባለው ቦታ ለመድረግ ቢታሰብም የቀብር ቦታቸው ጉዳይ ከሸሪዓ አንጻር ከፍተኛ ውዝግብ አስነስቷል። የአዲስ አበባ ሙስሊም ወጣቶች ማህበር ከሚመለከተው አካል ጋር ይህንን የቀብር ቦታ ለማስተካከል ብንሞክርም አልተሳካም። በመሆኑም የሙፍቲ ዑመር ቀብር ቤታቸው አቅራቢያ እንዲሆን መደረጉ ወደ አላስፈላጊ ነገር አላዋቂ ሙስሊሞችን ስለሚወስድ ይስተካከል የሚል ጽኑ አቋም አለን። አላህ ይዘንላቸው የሚል መልእክት በስፋት ሲዘዋወር ተመልክተናል። የሆነ ሆኖ ታላቁ የሃይማኖት መሪ የሀገር ሽማግሌ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከምድራዊ ድካማቸው አርፈው በሚወዱትና በሚወዳቸው ህዝብ በፍቅር ተሸኝተዋል።